النبي المصطفى أضاء قلبي. أرواحنا تاقت لمورده العذب. بسم الله الرحمن الرحيم. الحمد لله رب العالمين، وأفضل الصلاة وأتم التسليم على سيدنا ومولانا محمد وعلى آله الطيبين الطاهرين وصحبه الغر الميامين ومن تبعهم بإحسان إلى يوم الدين. أما بعد، إخوة الإيمان والإسلام، السلام عليكم ورحمة الله وبركاته. سيدنا عمر رضي الله عنه እስልምናን ለመቀበል ፈልገው ከዚያም ነቢያችን አለይሂ ሰላቱ ወሰላም ወዳሉበት ቦታ ጉዟቸውን ጀመሩ። فخرج عمر حتى أتى الدار وضرب الباب. سيدنا عمر ነቢያችን አለይሂ ሰላቱ ወሰላም ወዳሉበት ቤት ሄዱና በሩን ማንኳኳት ጀመሩ። فأطل رجل من صرير الباب فرآه متوشحا السيف فأخبر رسول الله صلى الله عليه وسلم واستجمع القوم فقال حمزة ما لكم. كذا ببر شنقر عند سو سيدنا عمر رضي الله عنه سيفاتشون تاتقو اندمتو تملكته እና የሚያንኳኳውም ሰይድና ዑመር እንደሆኑ አወቁ እና ወደ ውስጥ ገቡና ለነቢያችን አለይሂ ሰላቱ ወሰላም ዑመር ሰይፍ ታጥቆ እየመጣ ነው ብሎ ነገራቸው። ከዛም ሌሎቹ ሙስሊሞች በነቢያችን አለይሂ ሰላቱ ወሰላም ዙሪያ ተሰበሰቡ። ከዛ እነሱ መሃል ደግሞ ሐምዛ ነበሩ፣ ሰይድና ሐምዛ ረዲየላሁ ዐንሁ እና ሲጨነቁ ሲፈሩ፣ ሙስሊሞቹ ሲፈሩ ሲጨነቁ ሲያዩአቸው ሐምዛ መጡና ምን ሆናችሁ ነው አሏቸው። ሲሏቸው ቃሉ ዑመር ሰይፍ ታጥቆ እየመጣ ነው፣ ዑመር ነው የሚያንኳኳው አሏቸው። ሲሏቸው ፈቃለ ወዑመሩ እፍተሑ ለሁ ልባብ ፈኢን ካነ ዩሪዱ ልኸይረ በዘልናሁ ለህ ወኢን ካነ ጃአ ዩሪዱ ሸረን ቀተልናሁ ቢሰይፊህ። ሰይዱና ሐምዛ በጣም ጀግና ስለነበሩ ታዲያ ምንድን ነው የሚያስጨንቃችሁ አሉት። ክፈቱለት አሉ። መልካም ነገር ፈልጎ ከሆነ የመጣው መልካም ነገር እንሰጠዋለን። መጥፎ ነገር አስቦ ከሆነ ግን የመጣው በራሱ በያዘው ሰይፍ እንገለዋለን። አትጨነቁ፣ ክፈቱለት በሩን አሉ። ወረሱሉላህ ሰለላሁ ዐለይሂ ወሰለም ዳኺሉን ዩሓ ኢለይህ። ነቢያችን ዐለይሂ ሰላቱ ወሰላም ደግሞ ውስጥ ሆነው ወሕይ እየወረደላቸው ነበር በዚያን ሰዓት። ثم خرج فأخذ بمجامع ثوب عمر وحمائل سيفه وهو في الحجرة فجبذه بشدة وقال أما تنتهي يا عمر حتى ينزل الله بك من الخزي والنكال ما نزل بالوليد بن المغيرة. كزيام نبياتنا عليه الصلاة والسلام كنبربت وحي يتقبلوا بالبت ساعات كغوادا كوست وطنا سيدنا عمر رضي الله عنه ገትተው አስገቡትና አንተ ዑመር ሆይ ያሉት እንደው አይበቃህም? ካሁን በኋላ እንኳን አታቆምም ይሄንን ድርጊትህን አሉት። አላሁ ዐዘ ወጀል በወሊድ ኢብኑል ሙጊራ ላይ ያወረደውን አይነት ቅጣትና መከራ በአንተም ላይ እንዲወርድብህ ትፈልጋለህ? ልክ ካለህበት የጥመት መንገድ አትመለስም አሉት ነቢያችን ዐለይሂ ሰላቱ ወሰላም። ይሄን አሉትና ثم قال اللهم هذا عمر بن الخطاب اللهم أعز الإسلام بعمر بن الخطاب. ከዚያም አላህ ሆይ ያሉ ዱዓ ማድረግ ጀመሩ። ይሄው ዑመር ብን الخطاب ይሄው መጥቶልሃል፣ ወደኛ ዘንድ መጥቷል። ስለዚህ እስልምናን ወፍቀውና እስልምናን በሱ ምክንያት ዒዝ እንዲያገኝ ጉልበት እንዲያገኝ የበላይ እንዲሆን አድርገው አሉና ለዑመር ዱዓ አደረጉላቸው። فقال عمر أشهد أن لا إله إلا الله وأنك رسول الله. ከዚያም ሰይድና ዑመር እስልምናን መቀበላቸውን
በነቢያችን ዓለይሂ ሰላቱ ወሰላም ፊት አረጋገጡ። ፈከበረ አህሉ ዳሪ ተክቢረተን ሰሚዐሃ አህሉል መስጂድ። ሙስሊሞችም እጅግ በጣም ተደሰቱና ድምፃቸውን ከፍ አድርገው አላሁ አክበር አላሁ አክበር አላሁ አክበር አሉ። ድምፃቸው በይቱላህ መስጂድ ውስጥ ያሉት ቁረይሾች እስከሚሰሟቸው ድረስ ማለት ነው። እንግዲህ ሰይዱና ዑመር ረዲየላሁ አንሁ በእንዲህ አይነት ሁኔታ እስልምናን ተቀበሉ። የመጡት የእስልምናን ብርሃን ለማጥፋት ነበር። መጀመሪያ ነቢያችን ዓለይሂ ሰላቱ ወሰላም ለመግደልና እስልምናን ሙሉ በሙሉ ለማጥፋት አስበው ነበር። ነገር ግን ወዲያውኑ አላህ ቀልባቸውን ቀይሮ እስልምናን እንዲቀበሉ አላህ አደረጋቸው። ሰይዱና ዑመር ረዲየላሁ አንሁ በጣም ጠንካራ፣ ጉልበተኛ፣ ሰዎች ዘንድ የሚፈሩ ማንም የማይደፍራቸው ሰው ነበሩ። ፈለማ አስለመ ዘሀበ ኢላ አሸድ ቁረይሽን ዐዳወተን ሊረሱሊላሂ ሰለላሁ ዐለይሂ ወሰለም ወኢዛአን ሊልሙስሊሚን ወሁወ አቡ ጀህል። ወዲያው እስልምናን እንደተቀበሉ ምን አደረጉ? የነቢያችን ዓለይሂ ሰላቱ ወሰላም ቀንደኛ ጠላት ወደ ሆነው ሰውዬ ወደ አቡ ጀህል ዘንድ ሄዱ። አቡ ጀህል ጋር ሄዱና ፈደቀ ባበሁ፣ ቤቱ ሂደው ቤቱን ማንኳኳት ጀመሩ። ፈኸረጀ ወቃለ አህለን ወሰህለን ማ ጃአ ቢክ። ከዚያም አቡ ጀህል በሩን ከፈተና ወጣ። ሲወጣ ሰይዱና ዑመር ናቸው በር ላይ የቆሙት። እንኳን ደህና መጣህ፣ በዚህ ሰዓት ምን አመጣህ አላቸው። ሲላቸው ቃለ ጅእቱከ ሊኡኽቢሩከ አኒ አመንቱ ቢላሂ ወረሱሊሂ ሙሐመድ፣ እኔማ የመጣሁት እስልምናን መቀበሌን ልነግርህ ነው አሉት። ይህን ሲሉት ፈአግለቀ ልባበ ፊ ወጅሂ፣ ንግግራቸውን አላስጨረሳቸውም። የመጣሁት መስለሜን ልነግርህ ነው ሲሉት በሩን ዘጋባቸው ፊታቸው ላይ ማለት ነው። ወቃል ቀበሐከ አላህ፣ አላህ ያጥፋህ፣ አላህ ያዋርድህ አለና ረገማቸውና በሩን ዘጋባቸው። ከዚያ ወዘሀበ ዑመር ረዲየላሁ አንሁ ኢላ ኻሊህ ልዓስ ኢብኒ ሂሻም ፈአዕለመሁ ፈደኸለ ልበይት። ከዚያ በኋላ ደግሞ ቀጥታ ወደ የት ሄዱ? ወደ አጎታቸው የእናታቸው ወንድም ወደ ሆነው ዓሲ ኢብኑ ሂሻም ወደሚባለው ሰውዬ ቤት ሄዱና እሱንም ነገሩት። እስልምናን ተቀብያለሁ አሉት። ከዚያ ወደ ቤታቸው ሄዱ። እስልምናን ተቀብያለሁ ብለው ሲነግሩት በር ላይ ውጭ ላይ ነበር ያገኙትና እሱም ተቆጥቶ ወደ ቤቱ ጥሏቸው ገባ። ወዘሀበ ኢላ ጀሚል ብኒ መዕመር ልጁመሒይ ወካነ አንቀለ ቁረይሽን ሊሐዲት ፈአኽበረሁ አነሁ አስለም። ከዚያ መካ ላይ በጣም ነገር የሚያሳብቅ የሆነ ወሬ ከሰማ በአንድ ጊዜ ከተማዋን የሚያዳርስ ሰው አንድ ሰው አለ፣ በዚህ የሚታወቅ በነገረኝነቱ ማለት ነው። እሱም ጀሚል ኢብኑ መዕመር ይባላል። ቀጥታ እሱ ቤት ሄዱ። እሱ ቤት ሄዱና እስልምናን ተቀብያለሁኝ አሉት። ይሄን ሲነግሩት ፈናዳ ጀሚሉን ቢአዕላ ሰውቲህ አነ ብነ ልኸጣብ ቀድ ሰባ፣ ወዲያውኑ ድምፁን እየጮኸ ዑመር ኢብኑ ልኸጣብ የሙሐመድን ሃይማኖት ተከተለ፣ የአባቶቹን የአያቶቹን የቅድመ አያቶቹን እምነት ትቶ የሙሐመድን እምነት ተቀበለ እያለ ወዲያው መጮህ ጀመረ። እሱም ፈቃለ ዑመር ከዘብ ወላኪኒ ቀድ አስለምቱ ፈሳሩ ኢለይህ ፈማ ዛለ ዩቃትሉሁም ወዩቃትሉነ። ከዚያ ሰው ሁሉ ተሰበሰበና ሰይድና ዑመርን እንገላለን ብለው ማለት ነው። አንድ ሰው ሁለት ሰው እንደማይችላቸው ይታወቃል። ስለዚህ ሁሉም የቁረይሽ ጎሳ የተባለ ሁሉ ተሰብስቦ እንደ ጎርፍ ሆኖ መጣባቸው እና እሳቸውም እነሱን መከላከል ያዙ ለረጅም ሰዓት ድረስ ማለት ነው። እና በእንደዚህ አይነት ሁኔታ ሰይዱና ዑመር ረዲየላሁ አንሁ እስልምናን ተቀበሉ። እሳቸው እስልምናን ሲቀበሉ የእሳቸውና የሐምዛ እስልምናን መቀበል ለሙስሊሞች ትልቅ የድል ቀን አድርገው ቆጠሩት።
أما المسلمون فقد وجدوا عزة وقوة كبيرة بإسلام عمر فقد كانوا قبل ذلك يصلون سرا سيدنا عمر اسلمنا كما قبلاتشو بفيت مسلموች صلاة የሚሰግዱት ሌሎች ዒባዳዎችን የሚያደርጉት ተደብቀው ነበር ማንንም እንዳያያቸው ሆነው ማለት ነው ሰይድና ዑመር ግን እስልምናን ከተቀበሉ በኋላ ወደ ነብያችን ዘንድ መጡና ምን አሏቸው ያ ረሱላህ አለስና على الحق وان متنا وان حيينا አንተ የአላህ መልእክተኛ ሆይ እኛ በህይወትም ብንኖር ብንሞትም በሐቅ ላይ አይደለንምን አሏቸው قال بلى አዎ በሐቅ ላይ ነን እንጂ አሉ ነብያችን قال ففيما الاختفاء ታዲያ ሐቅ ይዘን እውነት ይዘን እንዴት ብለን እንደበቃለን ሐቅ የያዘ ሰው እንዴት ይደበቃል መደበቅ ያለበት ውሸት የያዘ ባጢል የያዘ ነው እንጂ እኛ ሐቅ ይዘን እስከ መቼ ተደብቀን እንቆያለን والذي بعثك بالحق لنخرجن አንተን በእውነት በላከው በአላህ ይሁንብኝ በርግጥም እንወጣለን ወደ ውጭ መውጣት አለብናል ከዚያም ነብያችን አለይሂ ሰላቱ ወሰለም በዚህ ተስማሙ فخرجوا به في صفين حمزة في أحدهما وعمر في الآخر ከዚያም ሙስሊሞች ከተደበቁበት ከአርቀም ኢብኑ አቢል አርቀም ቤት ወጡና ሁለት ሰልፍ አድርገው ወጡ አንደኛውን ሰልፍ ከፊት ማን ይመራል ሰይድና ዑመር ይመራሉ አንደኛውን ሰልፍ ደግሞ ከፊት ሰይዱና ሐምዛ እየመሩ ቀጥታ ወደ የት ሄዱ ወደ ካዕባ ሄዱ حتى دخلوا المسجد الحرام مسجد الحرام قبوا بندي هاينة نيتا فلما نظرت إليهما قريش أصابتهما كآبة لم يصبهم مثلها ولذلك سمي الفاروق كذا እንደዚህ በሁለት ሰልፍ ተሰልፈው ወደ መስጂድ አልሐራም ሲገቡ ቁረይሾች ደግሞ እና አቡ ጀህል ደግሞ እዛ ተቀምጠው ተመለከቱ ሐምዛንና ዑመርን ሲያዩ እንደዛ ሰልፍ እየመሩ ሲመጡ ሲያዩአቸው በጣም ደነገጡ እንደዛ ቀን አይነት ድንጋጤና ብስጭት አጋጥማቸው አያውቅም ነበር ቁረይሾችን ይላሉ በዛ ምክንያት ሰይድና ዑመር ፋሩቅ የሚል ስያሜ ተሰጣቸው الذي فرق الله به بين الحق والباطل يعني باطلا وشتننا اونتن በሳቸው ምክንያት ግልጽ ስለወጣ ፋሩቅ እውነት የተለየበት ሰው የሚል ስያሜ ለሰይድና ዑመር ተሰጣቸው አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ የነበረውን ሁኔታ ሲናገሩ ምን ይላሉ ما زلنا أعزة منذ أسلم عمر ዑመር እስልምናን ከተቀበለ ጊዜ ጀምሮ የበላይ መሆን ጀመርን ይላሉ وقال ما كنا نقدر أن نصلي عند الكعبة حتى أسلم عمر الكعبة أطقبكو صلاة مسجد አንችልም ነበር እስከመቼ ዑመር እስልምናን እስከሚቀበሉ ድረስ አሉ ሰይድና ዑመር እስልምናን ከተቀበሉ በኋላ ነው ካዕባ አጠገብ ሶላት እንኳን መስገድ የጀመርነው وقال صهيب لما أسلم عمر ظهر الإسلام ودعي إليه علانية وجلسنا حول الكعبة حلقا وطفنا بالبيت سيدنا صهيب الرومي رضي الله عنه السلق من إلال سيدنا عمر اسلمنا يتقبلوا جزي اسلمنا جلس وطا ودا اسلمنا ሰዎችን ወደ እስልምና መጣራት በግልጽ መጣራት ተጀመረ እኛም ደግሞ በካዕባ ዙሪያ ክብ ሰርተን መቀመጥ ጀመርን እናም እንዲሁም በካዕባ ደግሞ ጧፍ ማድረግ ጀመርን ይሄ ሁሉ የተደረገው ሰይድና ዑመር ረዲየላሁ ዐንሁ እስልምናን በመቀበላቸው ምክንያት ነው ይላሉ እንግዲህ ቁረይሾች የዑመር እስልምናን መቀበል የሐምዛ እስልምናን መቀበል ይበልጥ እያሳሰባቸው እያስጨነቃቸው ሄደ ከዚያ ምን አደረጉ اجتمعوا للشورى بينهم وليفكروا في أنسب خطوة يقومون بها في أمر رسول الله صلى الله عليه وسلم والمسلمين
ስለ ነቢያችንና ስለ ሙስሊሞች ጉዳይ ቀጣይ ምን ማድረግ አለብን ብለው መወያየትና መመካከር ጀመሩ። ፈቃለ ለሁም ዑተይበቱ ብኑ ረቢዓተ አልዓብሸሚይ ሚን በኒ ዓብዲ ሸምስ ብኒ ዓብዲ መናፍ ወካነ ሰይደን ሙጣዓን ፊ ቀውሚሂ። ዑትባህ ኢብኑ ረቢዓ የሚባለው ሰውዬ እሱ በጣም ተሰሚነት ያለው ሰው ነው። በወገኖቹም ዘንድ ደግሞ የተከበረና የጎሳ መሪም ጭምር ነው። እሱ ምን አላቸው? ያ መዕሸረ ቁረይሽ አላ አቁሙ ሊሙሐመድን ፈኡከሊሙህ ወአዕሪض ዓለይህ እሙራን ለዓለሁ የቅበሉ ባዕضሃ ፈኑዕጢየሁ ኢያሃ ወየኩፈ ዓና። እናንተ ቁረይሾች ሆይ አላቸው፣ እኔ አንድ ሐሳብ አለኝ አላቸው። የኔን ሐሳብ የምትቀበሉኝ ከሆነ እሱም ምንድነው? ሙሐመድ ጋር ልሂድና እኔ ላነጋግረው፣ ብቻዬን ሆኜ ላነጋግረው እና የተወሰኑ ነገሮችን እንዲስማማ ላቅርብለት እና እሱ የሚፈልገውን ነገር እንስጠውና አድርግለትና በእኛ ላይ የሚያደርሰውን ተጽዕኖና የሚያደርሰውን ነገር እንዲያቆም ከእሱ ጋር ሂጄ ተነጋግሬ ልምጣ፣ ይሄን የምትቀበሉኝና የምትስማሙ ከሆነ አላቸው። ፈቃሉ በላ ያ አበልወሊድ፣ አበልወሊድ ሆይ እንስማማለን፣ ሂደህ አነጋግረው አላቸው። ፈቃመ ኢለይህ ፈከለመህ፣ ሄደና ዑትባህ ኢብኑ ረቢዓ ነቢያችን ዓለይሂ ሰላቱ ወሰላም አናገራቸው። ፈዘሀበ ኢላ ረሱሊላሂ ሰለላሁ ዓለይሂ ወሰለም ወሁወ ጃሊሱን ፊል መስጂድ ወሕደህ። በዚያን ሰዓት ነቢያችን ዓለይሂ ሰላቱ ወሰላም ብቻቸውን መስጂደል ሐራም ውስጥ ተቀምጠው ነበር። ፈቃለ የብነ አኺ ኢነከ ሚማ ሐይሱ ቀድ ዓሊምት ሚን ኽያሪና ሐሰበን ወነሰበን ወኢነከ ቀድ አተይተ ቀውመከ ቢአምሪን ዐዚም። ከዚያም ነቢያችን ጋር ሄደና አንተ የወንድሜ ልጅ ሆይ አላቸው፣ አንተ እንደምታውቀው በጣም ከኛ ውስጥ ምርጥ የሆንክ የተመረጥክ ሰው ነህ። በዘርም ሆነ በሌላም ነገር ደረጃ ያለህ የተከበርክ ሰው ነህ። ግን አሁን ይዘኸው የመጣኸው ነገር፣ በወገኖችህ ላይ ያመጣኸው ነገር በጣም ከባድ ነገር ነው ይዘህ የመጣኸው። ፈረቅተ ቢሂ ጀማዓተሁም፣ የቁረይሾችን አንድነት በሱ ምክንያት በታተንክባቸው፣ አንድነታቸውን አሳጣሃቸው። ወሰፋህተ አሕላመሁም ወዒብተ አሊሃተሁም ወዲነሁም ወከፈርተ መን መዳ ሚን አባኢህም ፈስመዕ ሚኒ አዕሪض ዓለይከ እሙራን ተንዙር ፊሃ ለዓለከ ተቅበሉ ሚንሃ ባዕضን። እና የነሱ አማልክቶቻቸውንም ሃይማኖታቸውንም ሰደብክባቸው፣ አንቋሸሽክባቸው። እና እኔ የሆነ ነገር ለአንተ ላወያይህ ይዤው የመጣሁት ነገር አለኝ እና ምናልባትም እስኪ አዳምጠኝና የተወሰኑትን እንኳን ልትቀበለኝ ትችላለህ አላቸው። ይህን ሲላቸው ፈቃለ ቁል ያ አበልወሊድ አስማዕ፣ እሺ ተናገር አዳምጠሃለሁኝ አሉት ነቢያችን ዓለይሂ ሰላቱ ወሰላም። ይህን ሲሉት ምን አለ? ፈቃለ የብነ አኺ ኢን ኩንተ ቱሪዱ ቢማ ጅእተ ብሂ ሚን ሃዘል አምሪ ማለን ጀመዕና ለከ ሚን አምዋሊና ሐታ ተኩነ አክተረና ማለን። አሁን ይሄ ይዘኸው የመጣኸው አዲስ ሃይማኖት ገንዘብ እንዲያስገኝልህ ፈልገህ ከሆነ ከሁላችንም ከየጎሳው ገንዘብ እናሰባስብልህና ከሁላችንም በላይ ባለጸጋ እናደርግሃለን አላቸው። ወኢን ኩንተ ቱሪዱ ብሂ ሸረፈን ሰወድናከ ዓለይና ሐታ ላ ነቅጠዐ አምረን ዱነክ። እንደዚሁም ደግሞ ስልጣን ፈልገህ ከሆነ ደግሞ እንዲህ እያልክ ያለኸው የእኛ የበላይ አለቃችን እናደርግሃለን፣ ያላንተ ትዕዛዝ ምንም ነገር ማድረግ አንችልም፣ ያዕኒ አንተን መሪ እናደርግሃለን ይሄን የምትቀበል ከሆነ አላቸው። ወኢን ኩንተ ቱሪዱ ብሂ ሙልከን መለክናከ ዓለይና፣ ንግስናን የምትፈልግ ከሆነ ደግሞ አሁንም ንጉስ እናደርግሃለን። ወኢን ካነ ቢከ ልባአቱ ፈኽተር አየ ኒሳኢ ቁረይሽን ሽእተ
ፈልኑዘዊጁከ 10 ሴት ከሆነ የምትፈልገው ደግሞ አይደለም አንድ ሴት የተመረጡ 10 ሴቶችን እናቀርብልሃለን እንድራሃለን አላቸው። ወኢን ካነ ሃዛ አለዚ የእቲከ ሪእየን ሚነል ጅኒ ላ ተስተጢዑ ረደሁ ዐን ነፍሲከ ጠለብና ለከ ጢበ ወበዘልና ፊህ አምዋለና። እንደዚሁም ደግሞ ይሄ ጅን ቀርቦህ ጅን ነክቶህ ከሆነና ከሱ መላቀቅ የማትችል ሆኖ ከሆነ ደግሞ እኛ ለሕክምና የወጣውን ወጭ አውጥተን እናሳክመሃለን። ሐታ ኑብሪአከ ሚን ከዚህ ካለህበት በሽታ እስከምትድን ድረስ የፈለገ ያህል ገንዘብ ቢጠየቅ እንኳን እናሳክመሃለን እና ብቻ ይሄንን አንድ አምላክ የምትለውን ነገር ተውልን፣ አማልክቶቻችንን አትስደብብን፣ ሃይማኖታችንን አታንቋሽብን፣ እኛ ይሄን እናደርግልሃለን አለና እነዚህን ነገሮች ለነቢዩ ዓለይሂ ሰላቱ ወሰላም አቀረበላቸው። ይሄን ሲነግራቸው ፈቃለ ሰለላሁ ዓለይሂ ወሰለም አወቀድ ፈረግተ ያ አበል ወሊድ አንተ አበል ወሊድ ሆይ ንግግርህን ጨረስክ አሉት። ቃለ ነዓም ቃለ ፈስመዕ ሚኒ አዎ ጨርሻለሁኝ ይሄው ነው ንግግር ያላቸው። ከዚያ ነቢያችን እንግዳስ እኔን ደግሞ አዳምጠኝ አሉት። ቃለ አፍዓል እሺ አዳምጠሃለሁኝ ተናገር አላቸው። ሲላቸው ፈቀረአ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢስሚላሂ ረሕማኒ ረሒም ሓሚም ተንዚሉ ሚነ ረሕማኒ ረሒም ኪታቡን ፉስለት አያቱሁ ቁርአናን ዐረቢያን ሊቀውሚን የዕለሙን በሺራን ወነዚራን ፈአዕረض አክሰሩሁም ፈሁም ላ የስመዑን وقالوا قلوبنا في أكنة مما تدعونا إليه وفي آذاننا وقر ومن بيننا وبينك حجاب فاعمل إننا عاملون ومضى رسول الله صلى الله عليه وسلم يقرأها عليه وهو يستمع منه وقد ألقى يديه خلف ظهره معتمدا عليهما ከዚያም ነቢያችን ዓለይሂ ሰላቱ ወሰላም ይህንን የቁርአን አንቀጽ ያነቡለት ጀመር። ሱረቱ ፉስለት ላይ ያለውን ከመጀመሪያው አንቀጽ ጀምሮ እስከ 13ኛው አንቀጽ ድረስ ማንበብ ጀመሩ ነቢያችን ዓለይሂ ሰላቱ ወሰላም። እሱ ደግሞ ሁለቱን እጆቹን በጀርባው አስጠግቶ ተደግፎ እነሱን በትኩረት ያዳምጣቸው ጀመር ነቢያችን ዓለይሂ ሰላቱ ወሰላም። ሐታ በለገ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢላ ቀውሊሂ ተዓላ ፈኢን አዕረዱ ፈቁል አንዘርቱኩም ሳዒቀተን ሚስለ ሳዒቀቲ ዓድን ወሰሙድ ወضዐ ዑትበቱ የደሁ ዐላ ፈሚ ረሱሊላህ ሰለላሁ ዐለይሂ ወሰለም ወናሸደሁ አላህ ወረሒም መኻፈተ አን የቀዐ ዛሊክ። ከዚያም ነቢያችን ዓለይሂ ሰላቱ ወሰላም እዚህ የቁርአን አንቀጽ ላይ ሲደርሱ የነቢያችን አፋቸውን ያዛቸው፣ እጁን አፋቸው ላይ ያደረገና እንዳይናገሩ እንዳይጨርሱት ያንን አንቀጽ ማለት ነው። ፈኢን አዕረዱ በአንተ አናምንም ብለው እምቢ ቢሉ ፈቁል አንዘርቱኩም ሳዒቀተን ሚስለ ሳዒቀቲ ዓድን ወሰሙድ ልክ የዓድና የሰሙድን ህዝቦች እንዳጠፋቸው አይነት መቅሰፍት በእናንተ ላይ መቅሰፍት እንደሚመጣ አስጠነቅቃችኋለሁኝ የሚለው የቁርአን አንቀጽ ላይ ሲደርስ ይሄ መቅሰፍት የሚለውን ሲሰማ እጁን ነቢያችን ላይ አፍ ላይ ያደረገና እረ በፈጣሪህ በአላህ ይሁንብህ፣ በዝምድና ሐቅ ይሁንብህ፣ በቃህ አላቸው ነቢያችን ዓለይሂ ሰላቱ ወሰላም። ወናሸደሁ ላህ ወረሒመ መኻፈተ አን የቀዐ ዛሊከ ወቃለ ሐስቡከ ይሄ መቅሰፍት በእነሱ ላይ እንዳይወርድባቸው
ፈርቶና ሰግቶ በቃ ይበቃሃል አላቸው ነቢያችን ዓለይሂ ሰላቱ ወሰላም። ወለማ እንተሃ ረሱሉላህ ኢለ ሰጅደቲ ሰጀድ። ከዚያም ነቢያችን ጨረሱና ይህንን ሱጁድ ሰጅደቱ ቲላዋ ላይ ደርሰው ሱጁድ ሲያደርጉ አብሮ እሱም ከነቢያችን ጋር ሱጁድ አደረገ። ثم قال سمعت يا أبا الوليد አንተ አበል ወሊድ ሆይ ሰማኸኝ አይደለም አሉት ነቢያችን ዓለይሂ ሰላቱ ወሰላም። ቃለ ሰሚዕቱ ቃለ ፈአንተ ወዛክ አዎ ሰምቻለሁኝ አላቸው። ሲላቸው አንተ ማለት ይሄ ነህ አሉት ነቢያችን ዓለይሂ ሰላቱ ወሰላም። ፈቃመ ዑትባ ኢላ አስሓቢህ። ከዚያም ዑትባ ወደ ባልደረቦቹ ጋር ወደ ጓደኞቹ ጋር ተመለሰ። ፈቃለ ባዕዱሁም ሊባዕድን ነሕሊፉ ቢላህ ለቀድ ጃአኩም አቡልወሊድ ቢገይሪ ልወጅህ አለዚ ዘሃበ ቢህ። ታዲያ ጓደኞቹ ሲያዩት ወደ እነሱ ሲመጣ ሲያዩት ምን አለ? እረ በጌታችን ይሁንብን አሉ። ይሄ ሰውዬ ሲሄድ የነበረውን ፊት አይደለም ይዞ የመጣው አሉ። ፈለማ ጀለሰ ኢለይህም ቃሉ ማ ወራአከ ያ አበልወሊድ። ከዚያ መጣና እነሱ መሃል ተቀመጠ። እናም አበልወሊድ ሆይ ምን ይዘህ መጣህ? ምን መልስ ሰጠህ ሙሐመድ አሉት። ሲሉት ቃል ወራኢ አኒ ሰሚዕቱ ቀውለን ወላሂ ማ ሰሚዕቱ ሚስለሁ ቀጥ። ወላሂ እኔ ከሙሐመድ የሰማሁት ንግግር እንደዛ አይነት ንግግር በፍጹም ሰምቼ አላውቅም አለ። ያዕኒ የቁርአኑ ንግግር ሰውነቱ ውስጥ ሰርጾ ገብቷል። ሁሉ ነገሩን ተቆጣጥሮታል። እና እንደዛ አይነት ንግግር በፍጹም ሰምቼ አላውቅም አለ። ወላሂ ማ ሁወ ቢሽዕሪ ወላ ቢሰሐሪ ወላ ቢልከሃና። በጌታዬ ይሁንብኝ የሙሐመድ ንግግር ድግምትም አይደለም፣ ግጥምም አይደለም፣ ጥንቆላም አይደለም አላቸው። ያ መዕሸረ ቁረይሽ አጢዑኒ ወጅዓሉሃ ሊ፣ ልቅን የምለውን ተቀበሉኝ አላቸው። ወኸሉ በይነ ሃዛ ረጁሊ ወበይነ ማ ሁወ ፊህ ፈዕተዚሉህ። ይሄ ሰውዬንና ይዞት የመጣውን ነገር ተዉት፣ በቃ እንደፈለገ ይሁን ተዉት እባካችሁ አላቸው። ፈወላሂ ለየኩነነ ሊቀውሊህ አለዚ ሰሚዕቱ ሚንሁ ነበኡን ዐዚም። እኔ በጌታ ይሁንብኝ ከሱ አሁን የሰማሁት ንግግር በጣም የሚገርም ንግግር ነው። ስለዚህ ወደፊት ትልቅ ተአምር ሊፈጥር የሚችል ንግግር ነው ከሱ የሰማሁት አላቸው። ፈኢን ቱሲብሁ ልዓረቡ ፈቀድ ኩፊቱሙሁ ቢገይሪኩም ወኢን የዝሀር ዐላ ልዓረቢ ፈሙልኩሁ ሙልኩኩም ወዒዙሁ ዒዙኩም ወኩንቱም አስዓደ ናሲ ቢህ። ከዚያም ተዉት ይሄንን ሰውዬ በቃ እንደፈለገ ነፃነት ስጡትና እንደፈለገ ሆኖ ይኖር፣ አትተናኮሉት አላቸው። ሌሎች የዓረብ ጎሳዎች ከኛ ከመካ ሰዎች ውጭ ያሉ የዓረብ ጎሳዎች በሱ ላይ የሆነ ነገር ቢያደርሱበት ያው እኛም ተገላገል፣ የራሳችንን ወገን በራሳችን ሳናጠፋ በሌላ ሰው መጥፋቱ ይሄ ትልቅ ነገር ነው አላቸው። ደግሞ ኃይል አጊቶ ጉልበት አጊቶ ደግሞ የበላይ ሆኖ ከወጣ በዓረቦች ላይ በሁሉም የዓረብ ጎሳዎች ላይ የበላይ ሆኖ ከወጣ የሱ ንግስና ማለት የኛ ንግስና ነው። ምክንያቱም የኛው ቤተሰብ የኛው ወገን አይደለም ወይ? ወዒዙሁ ዒዙኩም፣ የሱ ማሸነፍ የሱ ታላቅነት የናንተም ታላቅነት ነው፣ የናንተም ማሸነፍ ነው። እናንተ ደግሞ እድለኞች ትሆናላችሁ በሱ። ስለዚህ ይሄንን ሰውዬ እንተው፣ በቃ እንደፈለገ ይሁን፣ አትተናኮሉት እባካችሁ፣ እኔን ተቀበሉኝ፣ እኔ የምለውን ስሙኝ አላቸው። ይሄን ሲላቸው እነሱ ምን አሉ? ቃሉ ሰሐረከ ወላሂ ያ አበልወሊድ፣ አበልወሊድ ሆይ በጌታችን ይሁንብን በእርግጥም ደግሞብሃል፣ ድግምት አድርጎብህ ነው ይሄን የምትናገረው፣ ወደህ አይደለም አሉት። እሱ የሰማው የቁርአን አያ እውነትም የሰው ልጅ ንግግር እንዳልሆነ እርግጠኛ ሆኖ አውቋል። ሰምቶ የማያውቀው ነው እየሰማ ያለው። እነሱ ግን ድግምት አደረጉት ያንን እና ይህን ሲሉት ምን አላቸው? እሱ ሃዛ ረእይ ፊህ ፈስነዑ ማ በዳ ለኩም፣ የእኔ ሐሳቤ ይሄ ነው፣ ከአሁን በኋላ እናንተ የፈለጋችሁትን ነገር ማድረግ ትችላላችሁ አላቸው። የዛሬውን ደርስ እዚህ ላይ
እናቆምና ቀጣይ ክፍሉን ደግሞ በሚቀጥለው የምንመለከት ይሆናል። እስከዚያው ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። نور النبي المصطفى أضاء قلبي، أرواحنا تاقت لمورده العذب.